አሁን ደግሞ እምር ደራሲና ተርጓሚ ሳህለስላሴ ብርሃነ ማርያም የተረጎሙትን የፐርል በግ የገና ኮከብ እነሆ። የገና ኮከብ ከፐርል በግ ሳህለስላሴ ብርሃነ ማርያም እንደተረጎመው። የገና ኮከብ በዛሬው የልደት በዓል ማልዶ ከእንቅልፉ ነቃ። ለትንሽ ጊዜ ያለበት ቦታ ጠፋው። ቀጥሎም የሞቀ የልጅነቱ ዘመን ትውስታ ሙሉ በሙሉ ባልነቃው አእምሮ ውስጥ ታየው። በገጠር በሚገኘው አሮጌ ማረፊያ ቤት ውስጥ ነበር። ማረፊያ ቤቱ ከማርጀቱ የተነሳ ጣራው ላይ ያሉት ወጋግራዎች ተሰነጣጥቀው ይታያሉ። ወደዚህ ለመምጣት የወሰነው ገና ትላንትና ነበር። ሚስቱና ሁለት ልጆቹ ግን ወደው ሳይሆን በሱት ቦታ ተገፍተው ነው የመጡት። ትላንት ወደዚህ ለመምጣት መፈለጉን ለባለቤቱና ለሁለቱ ልጆች በገለጸላቸው ጊዜ አሁን ወደ ገጠር ልንሄድ ስትል አጉረመረመች ሴት ልጇን። ያውም በገና በዓሉ ዋዜማ። ሌላ ነገር አቅደን ነበር እኮ አባዬ። ላለፉት ብዙ ዓመታት አንዳችም ነገር አድርጊልኝ ብዬ ጠየቅኩሽ ጊዜ የለም አላልኩት ብሎ ወንድ ልጁ በበኩሉ ተቃውሞውን ለመግለጽ ያህል ቀጠሮ ነበረኝ እኮ አባዬ። ቀጠሮውን ማፍረስ ይኖርብሃል አለው በቁርጠኛ ድምፅ። ልጆቹን ዝም ካሰኘ በኋላ ፊቱን ወደ ባለቤቱ መልሶ ወደ ገጠር ማረፊያ ቤታችን ካልሄድን በስተቀር የዘንድሮ የገና በዓል አይሆንልን አላት። ምን ምርጫ አለኝ እንደማለት ፈገግ ብላ ትዕዛዞችን ተላምጃቸዋለሁ ውዴ አለችው። እንደ ቀድሞ ጊዜ የቤተሰብ ኑሮ መኖር አለብን እና ከአንድ ሰዓት ባልበለጠ ጊዜ መጓጓዣ መኪናችን ዝግጁ ይሆናል። ድምፁ ትዕዛዝ አዘል መሆኑ ለሱ ለራሱ ተሰምቶታል። በጦርነቱ ዓመታት ማለት የአቶሚክ ኃይል ምርምር ይደረግ በነበረባቸው ዓመታት ትዕዛዝ መስጠት ለሱ አዲስ ነገር አልነበረም። በታላቁ ላቦራቶሪ ውስጥ የሚሰሩ ሳይንቲስቶች ይታዘዙት ነበር። ቤተሰቦቹም እንዲታዘዙት እንጂ እንዲቃወሙት አይፈቅድም ነበር። እና አሁንም ባለቤቱና ሁለት ልጆቹ በሰዓት ጉዳይ ጥብቅ መሆኑን ስለሚያውቁ በአንድ ሰዓት ውስጥ ዝግጁ ሆነው ረጅሙን የገጠር ጉዞ ሊያያዙት ይጠብቁት ጀመር። ጉዞ ጀመሩ። በከተማ ውስጥ ቀርተው ጊዜያቸውን በዳንስና በመጠጥ እንዲሁም በዋዛ በፈዛዛ በማሳለፍ ፈንታ ወደ ገጠር ማረፊያቸው ሄደው የቤተሰባቸውን ፍቅር ቢያድሱ እንደሚሻል አባወራው ሳይንቲስት አርኖልድ ዊሊያምስ አምኖበታል። ባለፉት ዓመታት በሥራው ተውጦ ስለኖረ ከቤተሰቡ ፍቅር ርቆ ነበር። ለዚህ ነው የቤተሰቡን ፍቅር ለማደስ የቆረጠው። የኒውክሌር ሳይንቲስቱ አርኖልድ ዊሊያምስ ስሙ በጣም የገነነ ነው። በዓለም ከታወቁት ከመጀመሪያ 3 ሳይንቲስቶች አንዱ ለመሆን በቅቷል። በየአገሩ ያሉ ሳይንቲስቶች ለምክርና ለውይይት እሱ ዘንድ ይጎርፉ ነበር። የሳይንስ ዕውቀት በፍጥነት እየተስፋፋ በመሄዱ ምክንያት መላ መንፈሱን ለምርምር ሥራ ከመዋሉ የተነሳ በአካልም ባይሆን በመንፈስ ከቤተሰቡ ርቆ ነበር የቆየው። በጦርነት ወቅት ምርምር ማካሄድ ግዳጁ እንደነበር የታወቀ ነው። የሚያደርገው ሳይንሳዊ ሙከራ መንግሥትን እንዲጠቅም የታሰበ ነበር። ጦርነቱ ከተፈጸመ ወዲህ የሚያካሄደው ሳይንሳዊ ምርመራና ሙከራ ግን ለመንግሥት ሲል የሚፈጽመው ግዳጅ ይሁን ወይ ደግሞ እሱ ራሱ ከሰመረው ውጤቱ ለሚያገኘው የመንፈስ ርካታ ይሁን በውል ለማወቅ ያዳግት ነበር። ከቤተሰቡ ነጠል ብሎ የሳይንስ ሥራውን ያከናውን በነበረበት ጊዜ ልጆቹ እያደጉ ሄዱ። ባለቤቱም ሄለን በዚሁ ጊዜ ከሚገባት በላይ እየገረጀፈች ሄደች። በቀድሞ ጊዜ በመካከላቸው የነበረው ደስታ እንዳልነበር ሆነ። ትናንትና ታዲያ በዩኒቨርሲቲው ካለው ላቦራቶሪ እጅግም ካራቀ ቦታ ከሚገኘው መኖሪያ ቤት ውስጥ በነበረበት ሰዓት ለገና በዓል የሚገዛዙ ነገሮች በይድረስ ቢገዛዙም ሰው ሰራሽና ዘመናዊ የገና ዛፍ ቢዘጋጅም የገናውን በዓል በከተማ ውስጥ ቢያሳልፉት የደመቀ እንደማይሆን በድንገት ተገነዘበው። በትላንትና ሁለት ሴት ልጇን ዘላ ወደ ቴሌፎኑ እንደሄደች አሁን ትዝ አለው። የደስታ መንፈስ በማንጸባረቅ ፈንታ የተረበሸች መስላ ነበር።
ለመሆኑ ማን ኖሯል የደወለላት? አያን ተወዳጇና ውቢቷን በተለይም ለሷ ብሎ ነበር የገናን በዓል ከቤተሰቡ ጋር ብቻ ለማሳለፍ የፈለገውና ወደ ገጠር ማረፊያ የመጣው። እና ኮከቡስ በልጅነቱ ዘመን በገና በዓል ቀን ጧት እዚሁ አልጋ ላይ ተኝቶ ይገኝ በነበረበት ሰዓት ከእህል ጎተራው በላይ ሰማይ ላይ አንድ ኮከብ ይታይ ነበር። እሱም በገና በዓል ቀን ከሌላ ጊዜ ቀድሞ ይነሳ ነበር። እንዲህ ቀደም ብሎ በሚነሳበት ጊዜ ኮከቡን በሩቅ ሰማይ ላይ ያየው ነበር፣ የገናውን ኮከብ። አሁንም ኮከቡን ለማየት አስቦ በላዩ ላይ የነበረውን ብርድ ልብስ ወዲያ አውርውሮ ካልጋው ወረደ። ኮከቡ በድሮ ቦታው ይኑር አይኑር ግን እርግጠኛ አልነበረም። በቁም ሳጥኑ ውስጥ አሮጌ ልብሶቹን ሲፈላልግ ሳለ አንድ ነገር በድንገት ትዝ አለው። በአንድ በኩል ሲያስበው ለሕይወቱ መመሪያ የሰጠው ይኸው ኮከብ መሆኑ፣ በእርግጥም ወደ ስነ ከዋክብት ዕውቀት የመራው ይኸው ኮከብ ነበር። ለገና በዓል ምን ገዛልህ ትወዳለህ ልጄ? ሲል ጠየቀው አባቱ ድሮ ገና የ14 ዓመት ወጣት በነበረበት ጊዜ። ቴሌስኮፕ ሲል መለሰለት አርኖልድ ዊሊያምስ። አባቱ አተኩሮ ተመለከተውና ምን ልትፈጥርበት? ኮከቦቹን እንመለከትበት ነው። አባቱ ለጉዳዩ ስሜት ስላልነበረው ይህን ሲሰማ አጉረመረመ። ሆኖም ቴሌስኮፑን አስገዝቶ በገና በዓል ጠዋት ለአርኖልድ ሰጠው። ተቻኩሎ አለ ያን ቀን አርኖልድ ዊሊያምስ። መሽቶ ጨለማ ለዓይን ሲይዝም በቴሌስኮፑ አማካይነት የሚወደውን ኮከብ ይመለከተው ገባ። እንዳሰበው ግን አልሆነለትም። ኮከቡ ከተለመደው የተለቀና ይበልጥ የሚያበራ ሆኖ ቢያገኘውም እንደ ድሮ ሩቅ ሆነበት። በማግስቱ ለሙከራ ያህል ፀሐይን በቴሌስኮፑ ተመለከተው። ፀሐዩ ላይ ነጠብጣቦች ስለታዩት በጣም ተገረመ። ነጠብጣቦች ከማየቱ የተነሳ በበነጋታው መጽሐፍ ለመግዛትና በሰማይ ስላሉት የብርሃን ምንጮች በይበልጥ ለመረዳት ፈለገ። ስለ ኮስሚክ ጨረሮች ለማወቅ የበቃው በዚህ አይነት ነበር። አርኖልድ ዊሊያምስ አሮጌ ልብሶቹን ከቁም ሳጥኑ ውስጥ ከፈላለገ በኋላ የበረዶ ሸርተቴ ስፖርት የሚጫወቱ ሰዎች የሚያጠልቁት አይነት ሱሪ ታጠቀ። ከበቆዳ የተሠራ ኮት ለበሰ። ከአውሬ ፀጉር የተሠራ ቡት ጫማ ሰካ። ከክፍሉ ሲወጣ በሩን በኃይል ዘጋው። ወዲያውኑ ተጸጸተ። ሄለን ገና ከእንቅልፏ አልተነሳችም ነበርና ቢቀሰቅሳት ኖሮ ግን ምንም ባላለችውም ነበር። ምክንያቱም ከሁኔታው ጋር ገና ድሮ ነበር የተላመደችው። ውጭው በጣም ይበርዳል። ከሞቀው ቤት በመውጣቱ ብርዱ የባሰውን ከፋበት። ወደ ጎተራው አቅጣጫ መራ። ከቡት ጫማው ስር ያለውን በረዶ እየቀረሻሸመ ሰማዩ ጠርቷል። ከዋክብቱ እንደ በረዶ ከቀዘቀዘው አየር ባሻገር ይንጸባረቃሉ፣ ይብለጨለጫሉ። ወደ ላይ አንጋጦ ሰማዩን ይመለከት ጀመር። የሚፈልገው ኮከብ ከጎተራው በላይ በተለመደው ስፍራ አገኘው። ኮከቡ እንዳሰበው ትልቅና ወርቃማ አልነበረም። ነገር ግን ያው በልጅነቱ ዘመን ያየው የነበረው የገና ኮከብ ነበር። በረጋው አየር ውስጥ እንደቆመ የድሮ ትውስታ ወረረው። አስደናቂ የሆነ ትውስታ፣ የዋው ዓለም ትውስታ። የዋውን ዓለም ገና ድሮ ያውቀዋል። በዚያ በገና ኮከብ አማካይነት ያውቀዋል። ለእንጀራው ሲል ቀን ቀን በታላቁ ኢንዱስትሪ ላቦራቶሪ መስራት ከጀመረ ወዲህ ያ የህዋው ዓለም ጠፍቶበት ቢቆይም ሌሊት በራሱ በሆነው በትንሹ ላቦራቶሪ ስለሚፈነዱት የፀሐይ ጨረሮች ያጠና ነበር። የዓመት ፈቃድ በሚወስድበትም ጊዜ ወደ ጀርመን አገር ሄዶ ከታላቁ ሳይንቲስት ከአይንሽታይን፣ ወደ እንግሊዝም አገር ሄዶ ከሌላው ታላቅ ሳይንቲስት ከሩተርፎርድ ጋር ይገናኝ ነበር። ተጠራጣሪና ደፋር ስለነበረ አሁን ከቆመበት አካባቢ በጣም ርቆ ሄዶ የገናን ኮከብ በጥልቀት ይመረምረው ነበር። ቀደም ብሎ እብሪተኛና ተከራካሪም ሰው ነበር። በድንጋጤ የተዋጠውና ትሑት ለመሆን የበቃውም አንድ ቀን
በአንድ በረሃ ውስጥ በስውር ቦታ የአቶም ኒውክሊየስ ወይም የአቶም እምብርት ምን እንደሆነ ከተገለጸለት በኋላ ነበር። ይህም ማለት ለዓይን በማይታይ አነስተኛ ቅርጽ ውስጥ ከእስከ የሌለው ኃይል ወይም ኢነርጂ መኖሩን ከተረዳ በኋላ ነበር። በድንገት ተንቀጠቀጠ አርኖልድ ዊሊያምስ። እግሩ እስከ ጉልበቱ አጋማሽ ድረስ በበረዶ ተውጧል። ሌሊት ነው በረዶ የወረደው። የዛፍ ቅርንጫፉና በየጭራሮ ላይ ተጋግሮ ይታያል። ከወደ ኩሬው የሚመጣው አየር እንደ በረዶ ይቀዘቅዛል። አርኖልድ ዊሊያምስ ፊቱን ወደ መጣበት አዙሮ ይጓዝ ጀመር። ከማረፊያ ቤቱ ሲደርስ ወደ ህልም አብሲያው ክፍል ጎራ አለ። የወጥ ቤቱ መብራት በርቷል። ሄለን በጋዝ ምድጃው አጠገብ ቆማ ቡና ታፈላለች። እንኳን ለብርሃነ ልደቱ አደረሰሽ ብሎ ጉንጯን ሳም አደረጋትና ማለዳ ከእንቅልፍ ቀሰቀስኩሽ እንዴ ሲል ጠየቃት። ሄለን የሳማትን ቦታ በእጇ እያሻሸች ከበረዱ እንደተሰራ ሰው ቀዝቅዘሃል፣ ከእንቅልፍ ቀሰቀስኩሽ ወይ ስላልከው ግን አልቀሰቀስከኝም። እስከናካቴው እንቅልፍ እምቢ ብሎኝ ነበር ያደርኩት። ለምን? የገና በዓል ስለሆነ? ለዚህ አይደለም አለችው ራሷን እየነቀነቀች። እንደ ድሮ እኮ አይደለሁም አርኖልድ። ሁለት ስኒዎች ጠረጴዛው ላይ አስቀመጠችና ቡናውን ቀዳች። ቁርሳውን ትፈልጋለህ? ቁርሳውን አልፈልግም፣ ቡና ግን ፈልጋለሁ። ሁለቱም ቁጭ አሉ። እሷ ቡናውን ቀመስ ስታደርግ ሳለች እሱ ፉት ፉት አለው። ትኩስም ቢሆን ግሩም ነው። በጣም በርዶኝ ነበር። ምን ስትሰራ ነበርክ በዚህ ሰዓት? አንድ ኮከብ ለማየት ወጥቼ ነበር ብለሽ ታመኛለሽ? በከዋክብት የምትመሰጠው እንኳን ከብዙ ዓመታት በፊት ነበር። አይታደረጋት። አትቀስስ ነች ባለቤቱ። የደከማት መሰለች። ምናልባት ወደ ገጠር ይዣት ባልመጣ የተሻለ ነበር ይሆን? ምናልባት አልተስማማትም ይሆን ሲላሰበና አምሿል ልበል እንደ ሄለን? አይ ደህና ነኝ፣ ምንም አልሆንኩ። ምናልባት ግን እርጅና ሳይጫጫነኝ አልቀረም። እሱን እንኳን ተይው፣ ሌላ ያሳሰበች ነገር መኖር አለበት። ተጨማሪ ቡና ለማፍላት ተነስታ ቆማ ሌሊት አሁን ስታለቅስ ሰማሁት። በመገረም ዓይን አተኩሮ እየተመለከታት ለምንድን ያለቀሰችው? ምኑን አውቄ? እነሱ እኮ አይናገሩ። ምን እንደሚያስቡ ለማወቅ አይቻልም ብላው በሚያሳዝንና እንግዳ በሆነ አመለካከት ተመለከተችው። በዚህ አመለካከቷ ምን መልእክት ለማስተላለፍ እንደፈለገች አልገባውም። አንኮ ወዳ ይመስለኛል ወደዚህ የመጣችው። ከሱ አይልቅ ሃል ነበር ለመምጣት ፈቃደኛ ያልነበረው። የዳንስ ግብዣ ወይም አንዳች ቀጠሮ የነበረው መሰለኝ። ሁለቱም የዳንስ ግብዣ ነበራቸው አለችው ቡናዋን በማንኪያ ያማሰለችና ያሰበች። ለገና የገዛውላትን አምባር እንደምትወደው ተስፋለኝ። ብዙ ገንዘብ ነው ያፈሰስኩበት። ምን እንደሚፈልጉ አላቅም። ሁሉም ሰው ተለውጧል ከሞላ ጎደል ብላ በኃይል ተነፈሰች። ቡናዋንም አንስታ እንደገና ቀመስ ቀመስ ታደርገው ገባች። ሲኒውን በሁለት እጆቿ ነበር ያዘችው፣ እጁን እንደበረደው ሰው። አርኖልድ ፊቷን አስተዋለው። ፊቷ ገርጣ ቢልም እንደ ድሮ ደም ግባት አልተለየውም። ጧት ጧት ከመቋቋሏ በፊት ፊቷን ሲመለከት ረጅም ጊዜ ሆኖት ነበር። እሱ በጧት ተነስቶ የመስራት ልምድ እንደነበረው ሁሉ እሷም ከመኝታ ሳትነሳ ታረፍድ ነበር። እውነት ግን ምንም አልሆንሽም ሄለን? አይ ደከም ብሎኛል። ምናልባት ጊዜው ሳይሆን አይቀርም።
ተነስቶ ጉንጯን ሳም አደረገውና ሞንብላ ተራራን ከኔ ጋር አብረሽ ተወጪ እንደነበር ታስታውሻለሽ ሄለን? ያኔ ኮዝሚክ ጨረሮችን በምንለካበት ጊዜ ሩቅ ጊዜ እኮ አይደለም። የሞተ ፈገግታ ከማሳየት በስተቀር መልስ አልሰጠችውም። ጸጉሯን በእጁ በታተነው ምን እንደምትል ለማየት። እሷም እጁን ይዛ መታ አደረገችው። የገዛቸው የገና ስጦታዎች የተጠቀለሉ አልመሰለኝም። ተሳስተሻል፣ ተጠቅልለዋል። በቲፋኒ የገበያ አዳራሽ ነው ያስተቀለልኳቸው። ሁሉንም የገዛቸው ከዛ ነው? አዎን፣ ሁሉንም የገዛቸው ከቲፋኒ የገበያ አዳራሽ ነው። ስጦታዎች ስለሆኑ ይጠቅለሉልኝ ብዬ ብጠይቅ ከዚያ የነበረው ጸሐፊ ቆጣ ብሎ በምንም ጊዜ እኛ ዘንድ የተገዙ ዕቃዎች እንደ ስጦታ ዕቃዎች በአማረ ሁኔታ ይጠቀለላሉ አለኝ። ሄለን በዚህ ጊዜ ሳቀች እና አሁን ጣራ ላይ ከምትገኘው የዕቃ ማስቀመጫ ክፍል ውስጥ የገና ዛፍ ማጋጋያጫዎችን ይዤ እመጣለሁ። ለምንድን ነው ከዚያ ያኖርካቸው? ልጆቹ እንዳይነካኩብህ ፈርታ ነው? እንደሱ ከሆነ ተሳስተሃል። ልጆቹ እኮ አድገዋል። እንዲያው በዘልማድ ነው ከዚያ ያኖርኳቸው። ትላንትና ሳላስበው ወደ አቲኮ ወጥቼ የአንን አሻንጉሊትና የአልን ቢስክሌት እንደብቅበት የነበረው ስፍራ አኖርኳቸው። ለመሆኑ ስንት ዓመት ሆነን የገና በዓልን እዚህ ስናከብር? ከአቶም ኒውክሌስ ጋር ፍቅር ከያዘ ጊዜ ጀምሮ የገናን በዓል እዚህ አክብረን አናውቅም። የአቶም ኒውክሌስ ምን አይነት ደስታ እንደሚሰጥ ባቅ ምንኛ ደስ ባለኝ። ከፍተኛ ደስታ ነው የሚሰጠኝ አላትና ወደ መጨረሻው ፎቅ አመራ። ደረጃውን ወጥቶ ከአቲኮ ሲደርስ ማጋጋያጫዎቹን ትላንት ባስቀመጣቸው ቡናማ የወረቀት ከረጢት ውስጥ አገኛቸው። እንደገና ደረጃውን ሲወርድ በሁለተኛው ፎቅ ላይ የሰው ድምፅ ሰማ። አን ከአንድ ሰው ጋር በስልክ ስትነጋገር ነበረች። ዛሬ ወደ ከተማ በመጣ ምን ዋጋ አለው? አሁን ከሀር ጋር ልመጣ እችል ነበር። ከከንፈር ወዳጁ ጋር ቀጠሮ አለሁ። ብቻ ምን ዋጋ አለው? ከቤተሰብ ጋር እስከ እኩለ ሌሊት መቆየት አይቀርም። ከዚያ በኋላ 15 ደቂቃ ይኖረናል ወይም ግማሽ ሰዓትም በ ታዲያ ምን ዋጋ አለው? አነጋገሯ ፍቅርና ሐዘን የተቀላቀለበት ነበር። አን ከሱፍ የተሰራ የሌሊት ልብሷን ነበር የለበሰችው። የወይን ጠጅ ቀለም ያለው ቢጫማ ጸጉሯ እርከን ሰርቶ ይታያል። 20 ዓመት ቢሞላትም የልጅነት ጠባይ ያጠቃታል። አን ሲል ተጣራ አባቷ። ቴሌፎኑን ወዲያውኑ ዘጋችውና ዞር ብላ በተደናገጠና በትላልቅ ሰማያዊ አይኖቿ አየችው። በገና በዓል እንዲማልደሽ ለምን ተነሳሽ? ለመተኛት አልቻልኩም። ከኩሬው ቅርብ ስለሆነን ብርዱን አልቻልኩት። ማልደሽ መነሳትሽ ግን ክፉ አይደለም። ሀልና እኔ ወደ ጫካ ሄደን የገና ዛፍ ቆርጠን ማምጣት ይኖርብናል። ከዚያም ስንመለስ ድሮ እናድርገው እንደነበረ ሁሉ በአንድ ገበታ ዙሪያ ተቀምጠን አብረን እንበላለን። ቤቱን የምታጋግጭባቸው የዛፍ ቅርንጫፎችም ይዤልሽ እመጣለሁ። የወረቀቱን ከረጢት ደረጃው ላይ አስቀምጠውና ወደ እሷ ራመድ አለ። እሷም ወደ እሱ ራመድ ብላ ለእኔ አዘኔታ ተሰማህ አይደል አባይ አለችው። ቀጥላም በጣቷ ቆማ ጉንጩን ሳመችው። ሽሚያው አባዬ ደስ ትለኛለህ። እንዲህ እንኳን ስትይኝ ስንት ጊዜ ሆነሽ። ለማንኛውም አመሰግናለሁ። ካንተ ጋር ከተጫወትኩ ረጅም ጊዜ ሆኖኛል አባዬ። ባለፉት 10 ዓመታት እኮ ከኛ ጋር አልነበርክም፣ ሌላ ዘንድ ነበርክ አይደለም እንዴ? የቅንድቡን አካባቢ ቀስ ብላ በአመልካች ጣቷ ስዳስሰው አመልካች ጣቷን ያዝ አድርጎ እኔን ሳታስፈቅጂኝ አደግሽ አይደል? ከስንት አንዴ ነው ማይሽ ሲል ቀለለ። ገጠር ይዣቸው ባልመጣ ኑሮ ይህን ያህል እንኳን ቃላት ልንለዋወጥና ሐሳብ ለሐሳብ ልንገናኝ ባልቻልንም ነበር ሲላሰበ። አሁን እዚህ ይዟቸው ባይመጣ ኑሮ አን ይሄኔ አልጋ ውስጥ ነበረች። በዳንሱና ወጥንቅጡ ወጣ ሌሊት ተዳክማ በድንገት ራሷን ደረቱ ላይ አስደገፈችና እንደገና
ትንሽ ልጅ በሆን ኖሮ እንዴት ደስ ባለኝ አለችው ዝቅ ባለ ድምፅ። ትንሽ ልጅ ሆኜ ብቀር ኖሮ ፈቃዴ በሆነ ነበር። ምን ማለትሽ ነው አላት ለስላሳ ጸጉሯን እቅፍ አድርጎ። ቃዣው መሰለኝ ብላ ራሷን አንቅታ አየችው። አይኖቿ አብርሃም ቢያንጸባርቁም እንባዝለው ነበር። ቀጥላም ወደ ክፍሏ ስትሮጥ ሄዳ ገባችና አባቷ እንዳይገባ በሩን ቆለፈችው። እንኳን ለገና በዓል አደረሰሽ አላት ጮክ ብሎ። መልስ አልሰጠችውም። አርኖልድ ዊሊያምስ ቀጥሎ ወደ ሃል ክፍል ሄዶ በሩን ከፍቶ ገባ። ሃል አልጋው ላይ ተንጋሏል። አባቱ ካለሱ ወንድ ልጅ የለውም። ዕድሜው 18 ዓመት ሆኖታል። ረጅም ወዛም አጥንተ ሰፊ መልከ መልካምና ጭንቅላት ያለው ወጣት ሆኖ ጸጉሩ ረጅምና ጥቁር ነው። አባቱ በጣቱ እየተራመደ ወደ አልጋው ተጠግቶ ቁልቁል ተመለከተው። ከእንቅልፉ ገና አልነቃም። ልጅ ቢሆንም አዋቂ ቢሆንም ልጅ ነው። ሃል 3 ጊዜ እንደተወለደ ይቆጥረዋል አባቱ። የመጀመሪያ ልደቱ እንደ ሰው ሁሉ በአካል የተወለደበት ቀን ነበር። 2 ተጨማሪ ልደቶቹ ከሞት አፋፍ ደርሶ የተመለሰባቸው ቀናት ነበሩ። ድሮ በበጋ ወራት ሃል ለመዋኘት ወይም አሳ ለማጥመድ ወይም በጀልባ ለመጓዝ በአካባቢያቸው ወዳለው ኩሬ ይወርድ ነበር። ታዲያ አንድ ቀን ከዳርቻው ርቆ ሄዶ ሲዋኝ ሳለ ሰውነቱ ዝሎ ኩሬው ውስጥ ለመስመጥ ተቃርቦ ነበር። እንዲሁ በሌላ ቀን ኩሬው ውስጥ ዘሎ ገብቶ ጭንቅላቱን አለት ስለመታው ሰጥሞ ለመቅረት ተቃርቦ ነበር። ሁለቱንም ጊዜ ከሞት አፋፍ ያወጣው አባቱ ነበር። በዚህ ምክንያት አባቱ አንዴ ብቻ ሳይሆን 3 እንደተወለደ ይቆጥረው ነበር። አሁን ግን ሃል ለአባቱ እንግዳ ሆኖበታል። ሌሊት ከማይታወቁ ሰዎች ጋር እየዞረ ሲደንስ የሚያመሽበት ጊዜ አለ። ሰክሮ ወደ ቤት የሚመለስበትም ጊዜ አለ። ወላጆቹ ሰክሮ በሚያዩት ወቅት ልባቸው በሐዘን ይቆስላል። ልጄን እንዴት አድርጌ ከዚህ ልማድ ላላቀው እያለ ያስባል አባቱ። ጭንቅላት ያለው ልጅ ስለሆነ ከክፉ ልማድ መራቅ አለበት። የአርኖልድ ዊሊያምስ የጥንት ፕሮፌሰሩ እንኳን ስለ ሃል ጽፎለታል። ከዚህ ከልጅነት አስተሳሰቡ ስበህ ካወጣኸው ወደፊት ሰው የሚሆን ሰው ነው ሲል። ሃል በድንገት አይኑን ከፍቶ አባቱን ተመለከተው። ምን ፈለግክ አባ? እንኳን ለብርሃነ ልደቱ አደረሰ። ሃል አዛጋና የመነሻ ጊዜ ደርሷል እንዴ? ቁርስ ከበላም በኋላ የገና ዛፍ ቆርጠን ማምጣት አለብን ሃል። እሺ ይሁን እሺ አለው ፊቱን አዙሮ ራሱ ላይ ቀበረውና አባቱ ለትንሽ ጊዜ በነበረበት ቆየ። ለመሄድ ተቻክሏል። ነገር ግን ልጁ መኝታው ላይ ለመቆየት ፈልጓል። በሌላ ጊዜ ግን ሃል ማልዶ ተነስቶ ከአባቱ ክፍል መጥቶ ይቀሰቅሰው ነበር። አባቱም እንቅልፍ ቢጥመውም እንኳን ልጁን ለማስደሰት ብሎ ማልዶ ይነሳለት ነበር። ፊቱን አዙሮ ከሃል ክፍል ወጣ። በሩን ቀስ ብሎ ዘጋው። በዚህ በገና በዓል አንድ ነገር ብቻ ነበር የጠየቅኳችሁ። በዛሬው ቀን አብረን እንድንሆን። በዛሬ ቀን ስል ምሽቱንም ይጨምራል። ራት በልተን እስክንጨርስ 12 ሰዓት ይሆናል። ከዚያ በኋላ የገና ዛፋችንን አዘጋጅተን ማቆም ይኖርብናል። ለገና በዓል ከናንተ የምፈልገው ስጦታ አብረን እንድንሆን ብቻ ነው። On the first day of Christmas, my true love gave to me a partridge in a pear tree.